በሚመለከት የባህር በር ጉዳይ ዋናው ዓላማ ቀድሜ ከናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው። በዓለም ላይ የናንተን ያክል ቁጥር ኖሮት ትልቅ ሀገር ሆኖ የባህር አክሰስ የሌለው ሀገር የለም። ነገር ግን በንግግርና በውይይት በሰጡ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል። የለም። ይሄ ለኢትዮጵያ ትልቅ ድል ነው። ለውጡና ዲፕሎማሲያዊ ስኬቶች ባለፉት የለውጥ ዓመታት በሀገር አቀፍ ደረጃ ከተመዘገቡት በርካታ ድሎች መካከል በዲፕሎማሲው ዘርፍ የተገኘው ስኬት ተጠቃሽ ነው። ኢትዮጵያ የጎረቤት ሀገራትን ጨምሮ ከአፍሪካና ከተለያዩ በርካታ የዓለም ሀገራት ጋር የሁለትዮሽና የባለ ብዙ ወገን ትብብሮችና ዲፕሎማሲያዊ ግንኙነቶችን አድርጋለች። በዜጎች በኢኮኖሚ በማህበራዊና በፖለቲካዊ ዘርፎች የተፈጠሩት እነዚህ ጠንካራ ትብብሮች የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስለመሆናቸው የዘርፉ ምሁራን ይመሰክራሉ። በተለይ መንግስት ባለፉት የለውጥ ዓመታት መንግስት ከጎረቤት ሀገራት ጋር የነበረው ዲፕሎማሲያዊ ትብብር ጦርነትን ያስቀረና የጋራ ትብብርንና ወንድማማችነትን ያጠናከረ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ሰሞኑን በሰጡት ምላሽ አንስተዋል። በተለይ በለውጡ ማግስት ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ ሀገራት ጋር በፈጠሩት ጠንካራ ትብብርና ወዳጅነት በአስቸጋሪ ሁኔታ ውስጥ የነበሩ በርካታ ዜጎችን ወደ እናት ሀገራቸው መልሰዋል። ዛሬም ከተለያዩ የዓለም ክፍሎች በአስቸጋሪ ሁኔታ ውስጥ የነበሩ ዜጎች ወደ ሀገራቸው በመመለስ ላይ ይገኛሉ። በኢኮኖሚው ዘርፍ ከተመዘገቡ ዲፕሎማሲያዊ ስኬቶች መካከል ኢትዮጵያ የብሪክስ አባልነትን መቀላቀሏ በቀዳማዊነት የሚጠቀስ ነው። ሌላኛው ትልቁ የኢትዮጵያ ዲፕሎማሲ ከፍታ ማሳያ ብሪክስ ሲሆን ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ ጠንካራ ዲፕሎማሲያዊ ትጋት የብሪክስ አባል ሀገራትን ተቀላቅላለች። ኢትዮጵያ ባለፉት የለውጥ ዓመታት በሰጥቶ መቀበል መርህ ወዳጅ ማብዛት በሚለው ቁልፍ ዲፕሎማሲያዊ መርህ ከበርካታ የዓለም ሀገራት ጋርም ጠንካራ ትብብሮችን ፈጥራለች። የነበረውን ይበልጥ አጠናክራለች። ይህ ጠንካራ ዲፕሎማሲያዊ ትብብር በታላቁ የኢትዮጵያ የህዳሴ ግድብ ላይ የተሰነዘረውን የእጅ አዙር ጫናና ተጽዕኖ እስከ መቀልበስ የደረሰ ነበር። የኢትዮጵያ ወዳጅ ሀገራትም አጋርነታቸውን በዓለም አደባባይ ያስመሰከሩበት መድረክ ሆኗል። ኢትዮጵያ በምትከተለው ጠንካራ የዲፕሎማሲ መርህ እነዚህንና መሰል ጫናዎችን በመቋቋምና በመቀልበስ ሉዓላዊነቷን አስከብራለች። ብሔራዊ ጥቅሞቿንም አስጠብቃለች። በንግድና ኢንቨስትመንት ዘርፍ በተሰሩ ጠንካራ ዲፕሎማሲያዊ ስራዎችም በርካታ ዓለም አቀፍ የንግድ ተቋማትና ባለ ሀብቶች መዳረሻቸውን ኢትዮጵያ ለማድረግ ችለዋል። ከባህር በር ፍላጎት ጋር በተያያዘ ኢትዮጵያ የባህር በር ለማግኘት ከጎረቤት ሀገራት ትርጉም ያለው ወዳጅነትና ትብብር የፈጠረች ሲሆን በሰጥቶ መቀበል መርህ ከሶማሊላንድ ጋር የተፈረመው ስምምነት ለዚህ ማሳያ ነው። ከሶማሊያ ጋር ከተፈጠረው አለመግባባት ጋር ተያይዞም በርካቶች ጉዳዩ ወዳልተፈለገ አቅጣጫ ያመራል ብለው ቢገምቱም ኢትዮጵያ በበሳል ዲፕሎማሲያዊ አካሄድ ጉዳዩን ወደ መግባባት አምጥተዋለች። ኢትዮጵያ ለሶማሊያ ሕዝብ ወዳጅ እንጂ ስጋት አለመሆኑንም ዳግም አስመስክራለች። ኢትዮጵያ ዛሬም ድረስ ያለምንም ጦርነት በሰጥቶ መቀበል መርህ ብቻ የባህር በር ማግኘት እንደምትፈልግ ለዓለም አቀፉ ማህበረሰብ ማስታወቅ ላይ ትገኛለች። ኢትዮጵያ አፍሪካን ጨምሮ ከተለያዩ የዓለም ሀገራት ጋር በፈጠረችው ጠንካራ ወዳጅነት በግብርና፣ በቱሪዝም፣ በሳይንስና ቴክኖሎጂ፣ በትምህርት፣ በጤና፣ በወታደራዊና ሌሎች ዘርፎች የሀገሪቱን ብሔራዊ ጥቅም የሚያስከብሩ ተግባራትን በማከናወን ላይ ትገኛለች። የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ በርካታ አህጉራዊና ዓለም አቀፍ ስብሰባዎችን ማስተናገዷም የዚሁ የዲፕሎማሲው ዘርፍ ስኬት ማሳያ ነው። በንግድ ኢንቨስትመንት ዘርፍ በርካታ ዓለም አቀፍ ባለሀብቶች ኢትዮጵያን መምረጣቸው የዚሁ የዲፕሎማሲ ውጤት ስለመሆኑ ምሁራን ይናገራሉ። የዘርፉ ምሁራን እንደሚናገሩት ከሆነ ኢትዮጵያ ባለፉት የለውጥ ዓመታት በዲፕሎማሲው ዘርፍ ጠንካራ ትብብሮችን በመፍጠር ብሔራዊ ጥቅሞቿን በማስከበር ላይ ትገኛለች።